ከወንጀላችን ተውበት አላህን ምሕረትን ጠይቅ። ያጠፋነው ጥፋት አለ። ሰላተል ጀማዓን ወደኋላ ቀርተን እየሰማን አዛን ባልሰማ ሆነ ኳሱ ወይ የሆነ ነገር ጫወተው አታሎን ከሰላት ያዘናጋን ብዙ ነገር አለ። አሁን ግን በእነዚህ 10 ቀን ይህ አይደገምም። ተውባ አድርጌ ወደ ጌታዬ ቤት ገብቻለሁ። አዛን ሲል መስጊድ ነኝ፣ ከአዛን በፊትም መስጊድ ነኝ፣ ከአዛን በኋላም ሱና እየሰገድኩ ነው። በዚህ መልኩ ፕሮግራም አውጥቼ ሰላቴን በጀማዓ ለመስገድ የመጀመሪያው ያን ለማስተካከል በጀማዓ የምንሰባሰብበት ነው። ሁለተኛው ኸይር ስራ ሰው አላህ እንደው አንዳንዱ ማሻአላህ ሰኞ ሐሙስ የሚጾም አለ፣ አላህ ጾምን ገር ያደርግለታል። ሌላኛው ደግሞ አለ ሰደቃ አላህ ያገራለታል፣ በቃ ሰደቃ። ሌላኛው ደግሞ ዚክሩ ማሻአላህ ዱዓው፣ ብቻ አላህ ለሁላችንም የሆነ ነገር ያገራልን ነገር አለ። ያን ያገራልን ነገር በደንብ እንጠቀምበት። በእነዚህ 10 ቀን ልዩ ናቸው። ከነዚህ 10 ቀናት ውጪ ያው መልካም ስራ ብትሰራ አላህ ዘንድ ተቀባይነት አለው ሁሌም። ነገር ግን እነዚህ ግን ልዩ ናቸው፣ በላጭ ናቸው፣ ልዩ ናቸው ተብሏልና እስቲ በእነዚህ ምስኪኖችን እናስብ፣ የተቸገሩትን። ያው ስገባ በመስጊዳችሁ ላይ ለኡዱሂያ የሚሆን ምናምን ተለጥፎ አይቻልም። አዎ አላህ ይቅን ሰጠህ 3ም 2 ሆነ 4ም ሆነ በማጋጨት አንድ በሬ ማምጣት አርደህ ማከፋፈል በየአካባቢው። አንተ ጥብስ በየበላህ እነሱ ሽሮ ሊበላ ይገባ። የቲሞችን ማስታወስ። አባታችን ቢኖር እኛም እኮ ከዚህ በላይ ይኖረን ነበር። አባታችን ቢኖር እኛ ቤትም በግ ይታረድ ነበር፣ ፍየል ይታረድ ነበር የሚል ሕፃን ልጅ ሊኖር አይገባም። አንተ እያለህ አንቺ እያለሽ አላህ አቅምን የዘረጋል ርዝቁን የከፈተል ወንድሜ፣ ይሄ ፉርሳ ነው፣ ተጠቀምበት። የቲሞችን ቀልብ እንዲረጥብ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የቲሙን ራሱን አብሰዋል። ማበስ ቀልብ ያረጥባል። ማብላትስ፣ ማጠጣትስ፣ ማልበስስ፣ እሱን ማስደሰትስ ሱብሃንአላህ። አየህ፣ ስለዚህ የቲሞችን በጣም የምንከባከብበት ነው። ኢኮኖሚታው የቲሞች ጉዳይ እጅግ አሳሳቢ መሆን አለበት። ልንከባከባቸው ይገባል። እኛ በየሰፈራችን ጸጥ ብለን እንደው ጥቂት ወንድሞች አሉ ማሻአላህ የሚንቀሳቀሱ በየቲሞች ጉዳይ አላህ ይቀበላቸው። የአክፍሮት ኃይላት ይነጥቋል። የአክፍሮት ኃይላት በዚህ ነው በደካማ ጎን ዱቄት፣ ዘይት፣ የትምህርት ቤት ወጪ የሆነ ነገር ይሸፍኑና ነጥቅ ይወስዱብናል። ያ ደግሞ አንተ እያለህ አንቺ እያለሽ እኔ እያለሁ እኛ እያለ ይሄ በእኛ ዘመን በእኛ ታሪክ ልናየው ልንሰማው የማይገባ ጉዳይ እሱ አይብናል አለ። ወደ ገጠር የምትሄዱ ወደ ክፍለ ሀገር የምትሄዱ ወንድሞች ለእናንተ መልእክት አለ። ማሻአላህ ቤተሰብ ዚያራ፣ እናት አባት ዚያራ ለመሄድ ዒዱን ከቤተሰቦቻችሁ ጋር ለማሳለፍ የምትፈልጉ ወንድሞች አላችሁ፣ እህቶች አላችሁ። አደራ። ብዙ ጊዜ የሚሰማው በጣም የሚያሳፍር ተግባር አለ። ነገ ነው ዒድ ሲባል የውሙ ዓረፋ ጾም የተጾመበት ኸይሩ ዱዓው የውሙ ዓረፋ የተባለበት አላህ ባሪያዎችን ከጀሃነም እሳት ውር የሚልበት ቀን ነው ተብሏል። በዛን ቀን በአውቶቡስ በመኪና እየተጓዝክ ሙዚቃ ከፍተህ እየጨፈርክ መሄድ ይሄ አግባብ አይደለም። ዱዓ በላጭ የተባለበት ቀን አላህ ይጠብቃችሁ። አደጋ ቢከሰትስ? አደጋ ቢመጣስ? ዘፈን ላይ ሆነ ከቀብረን መነሳት ማለት እኮ ነው። ከባድ ነው። አላህ ይጠብቅ። አደጋውንም አላህ ያዘላችሁ፣ አላህ ይጠብቃችሁ። ሰላማ ውስጡ አላህ በሰላም አላህ ይመልሳችሁ። ዱዓዬ ነው። ግን ይስተካከል። ካሁን ተውባ እናድርግ። አምና እየጨፈርኩ እጃለሁ ዘንድሮ እንዳትል። በምንም መልኩ ሙስሊም ከሙዚቃ የራቀ ነው። አልጊና ዳዕየቱ ዚና ይላሉ ኢብኑ ቀይም ረሕመቱላሂ ዐለይህ። ሙዚቃ ማለት የዝሙት ተጣሪ መሳሪያ ነው። ኸምር የሚሰራውን ስራ ይሰራል። ኸምር የጠጣ ሰው አቅሉን ከሳተ ማይገባበት ጉድጓድ የለም። መጥፎ ነገር የተባለም በአጠቃላይ ይሰራል። ለምን?
ኸምር ማለት ኡሙል ኸባኢስ ተብላለች፣ የወንጀሎች ሁሉ እናት ተብላለች። ሙዚቃም ያሰክራል ማለት ነው። ስሜት ውስጥ እንዲገባ ያደርጋል። እንደው አጅነቢይ ሴት አጠገበች ካለ ሙዚቃ አዳምጣለሁ የምትል ከሆነ አጅነቢይ ሴትን ካጠገብ አርቅ ይላሉ። ለምን? ሌላ ችግር ስለሚፈጠር። ስለዚህ አንድ ሙስሊም ከዚህ መራቅ አለበት። ስትሄድ ዝክር እያረክ ነው፣ ቁርአን እየቀራ ዱዓ እያረክ አላህ ሰላም እንዲያስገባ። አንዱ ይሄ ነው። ሁለተኛው መልእክቴ ስትሄዱ ዝም ብላችሁ እንዳትሄዱ፣ ኢስላማዊ መጽሐፍ ይዛችሁ ቁርአን ቃይዳ ከሆነም ቃይዳ ህፃኖች የሚቀሩበት የምትሄዱበት የገጠሩ ክፍለ ሀገር ላይ መስጊድ ላይ ቁርአኖችን ሙሉ። ምንጣፍ ካለ ምንጣፍ አስተካክሉ። ሶላር ከሌለው ማብራት ሶላሮችን በጀማ በመግዛት እንደው መስጊዱ እንዲበራ አድርጎ። በሶላር የሚሰሩ ትናንሽ ቴፖች አሉ። ዛሬ ሞባይል አለ ምን አለ በፍላሽም ቢሆን አስጭነ ምን ብለ ዳዕዋዎችን ስለ እምነታቸው በደንብ የሚነግራቸው ስለ ሰላት አሰጋገዳቸው አርካነል ኢስላምን አርካነል ኢማንን አብራርቶ የሚሰጡ ትምህርቶችን የመሳሰሉትን በዲናቸው ጉዳይ በደንብ አድርጎ የተብራራ ትምህርቶችን ድምጾችን ሪከርድ የተደረጉ ዳዕዋዎችን ይዘህላቸው ሂድ። እዛም በሄድክበት አጋጣሚ በአቅምህ ሰዎችን ሰብስበህ ዳዕዋ አድርግ። መልካም ነገር አመላክታቸው። ለምን? ከዕልም ብዙ የራቁ ስለሆኑ ስለ ሰላት አሰጋገድ ይችላል ብቻ ጎዶሎ ነገር አይቼባቻለሁ ካል ያን ሂክማ ጥበብ ተጠቅመህ አስተምረና በባዶ እንዳትመጣ መልእክቴ ነው። ኡዱሂያ የዒዱ ሰላት ላይ የዛሬ ሳምንት ነው የምንገናኘውና የዛሬ ሳምንት ደግሞ አያመ ተሽሪቅ ሊሆን ይችላል። ለዛ ነው ዛሬ የምንጨርሰው። የዒድ ሰላት ሲኬድ ኢደል አድሃ ላይ ጾመኛው ቶሎ ነው የሚወጣው፣ አይበላም። ኢደል ፊጥር ላይ ተምርም እንደየቦታው እንደ ባህሉም ገንፎም ተበልቶ ይወጣል። ኢደል ፊጥር ጾመኛውን 30 ቀን ጾመ፣ ከዛ የኢፍጣር ቀን ስለሆነ ነው። ኡዱሂያ የሚደረግበት ቀን ላይ ግን ጾመኛ ቶሎ ይወጣል፣ ጠዋት ማለት ነው። ከዛ ስትመለስ ከቻል ካረድከው ነገር መብላት፣ አለዛ ማንኛውም ነገር በልተህ መፍጠር ይቻላል። ኡዱሂያ የሚታረደው ከዒድ ሰላት በኋላ እንጂ ከዒድ ሰላት በፊት አይደለም። ከዒድ ሰላት በፊት ከታረደ እንደማንኛውም ሰደቃ ነው። አንድ ሁለት ኡዱሂያ ለሰባት ተብሎ በጎች ፍየሎች አይሆንም። ለሰባት የሚሆነው ከብት ሲሆን ነው፣ በሬ ግመል ሲሆን። አንድ ፍየል 1 ዓመት የሞላት በግ ከሆነች 6 ወርና ከዛ በላይ የሆነች መሆን አለባት። አይብ የሌለባት፣ ችግር የሌለባት፣ ንጹህ መሆን አለባት። ያን ለአንድ ሰው ያማረ ወፈር ያለች ቀንድ ያለው የተሻለ ነገር ደግሞ የተወደደ ነው። በፀጉሩ ልክ አጅር አለ። በፀጉሩ ልክ ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸው ለኡመታቸው አርዷል። ማረድ ለማይችሉ ኡመታቸው አርዷል። ማረድ ማይችል ሰው አቅም የሌለው ሰው ነብዩ አርደውለታል። አቅም ያለው ሰው ግን ማድረግ አለበት። ከዛ ለሶስት ይከፍለዋል። ለሚስኪን ይሰጣል፣ ከጎረቤት ይቋደሳል፣ ምን ይላል ከቤተሰቦቹ ጋር 1/3ኛውን ለራሱ ያስቀራል። ኡዱሂያ የምናርድበት አንዱ ታሪክ ምንድነው? የመጨረሻ ንግግሬ ነብዩላህ ኢብራሂምን አለይሂ ሰላም የምናወሳበት ነው። ኢብራሂም በስተርጅና እድሜያቸው 86 ከሆነ በኋላ ኢስማኤልን አላህ ለገሳቸው። ኢስማኤልን ሲለግሳቸው ፍቅራቸው ምናቸው እንግዲህ አስብ፣ በስተርጅና ያገኘው ልጅ ምን አይነት ደስታ እንደሚስል አላህ ለፈተና በመናማቸው ሲያርዱ ታሳያቸው። መተው ለልጃቸው ምን ትላለህ? በመናሜ እኮ ሳርዳየው ፈንዙር ማዛ ተራ ያ አበቲ ኢፍዓል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነ ሷቢሪን። ልጅም ሷሊህ ስለነበር አባቴ ወይ የታዘዝከውን ፈጽም፣ አላህ ካለ ከታጋሾች ሆኜ ታገኘኛለህ። ስታርደኝ ደግሞ ፊት ለፊት ከሆነ
ውስጥህ ይባባል። አንገቴን ፊቴን ወደ መሬት አድርገህ ከጀርባ በኩል ቁረጠኝ ረደኛ ናቸው። ዛሬ ሐጅ ላይ የሄዱ ሰዎች አረፋ ላይ ቆመው መግሪብና ኢሻን ወደ ሙዝደሊፋ ሄደው ሙዝደሊፋ ላይ ያድራሉ። እዛው ጀመል ተአኺር አድርገው ይሰግዳሉ። ሙዝደሊፋ ሲታደር ሜዳ ነው፣ አፈር ነው፣ ምቾት የለም። ግን በጣም የሚገርመው እንደዛች ቀን የሚጣፍጥ እንቅልፍ ደግሞ የለም። ሱብሃንአላህ የሚያስደስት እንቅልፍ የምን ሀገር ፕሬዝዳንት ምናምን የለ፣ ሁሉ ሱብሃንአላህ ሜዳ ላይ ጠዋት ጀመራት አለ፣ ጠጠር ውርወራ። የመጀመሪያው ቀን 7 ጠጠር ነው። ከዛ 11ኛው 12ኛው 13ኛው ላይ 7 3 ጊዜ ማለት 21 ጠጠር 3 ጉድጓዶች አሉ፣ ትወረውራለህ። የነዚህ ጠጠር መወርወሪያው ምንድነው ታሪኩ? ከዚህ ከእርድ ጋር የተያዘ ነው። ሸይጣን መጣ ኢብራሂም ጋር፣ አንተ በህልም ስላየህ ህልም አይተህ ልጁን ልታርድ ሲሉ በ7 ጠጠር ወረወሩበት፣ አባረሩት። አልሳካ ሲል ሐጀር ጋር መጣ፣ የኢስማኤል እናት ጋር፣ ባልሽ ባየው መናም ልጅሽን ሊያርድብሽ ልትቀበይ አላት። እሷም በ7 ጠጠር ወረወራ አባረረችው። ይሄ አልሳካ ሲል ልጅ ጋር መጣ፣ አባት በመናም አይቶ ሊያርድህ፣ እሳቸው ኢስማኤልን ጠጠር ወርውረው 7 አባረሩት። ያንን ታሪክ ነው ጀመራት ዛሬ ጠጠር ውርወራ። እርዱንም ስናር ኢብራሂም ሊያርዱ ሲሉ ቀሰዳት ሩያ ሆነ። አላህ ጅብሪል ነው በጉን ይዞ ሙክቱን ይዞ የመጣው። ወፈደይናሁ ቢذبحን ዐዚም ብሎ አላህ በትልቅ ሙክት ፊዳ አደረግነዋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ኢብኑ ዘቢሐተይና እኔ የሁለት እርድ ልጆች ነኝ ነው። የኢስማኤልና የአባታቸው አብዱላህ ሊታረዱ ነበረ። በ100 ግመል ነው ፊዳ የሆኑት። ስለዚህ እርዱን ስናር ያንን የምናስታውስበት ዒባዳ ነው ማለት ነው። ትልቅ ዒባዳ ነው። እርድ ሲታረድ ቆዳው አይሸጥም። የውዱህያ ቆዳ አይሸጥም። ላረገ ሰው መስጠት ትችላለህ፣ ግን እንደ ክፍያ አይደለም፣ በነፃ ያረገበት ሌላ ክፍያ ወይ ለምስኪን ለሌላ የሚሰጥ ካለ መስጠት። በዚህ መልኩ ዒዳችንን እናሳልፈዋለን ማለት ነው። እነዚህ 10 ቀናቶች ልዩ ቀናቶች ናቸው። በአግባቡ መጠቀም በሁላችንም ይጠበቅብናል። እንዳልኳችሁ በዱዓ ወንድሞቻችን እንዳንረሳ፣ ከሐሜት ነገር ከመዋሰድ ዑለማዎችን ስም ከማንሳት ከመሳሰሉት ነገር እንራቅ። ቀልባችንን እናስተካክል፣ ስነ ምግባራችንን እናስተካክል። አላህ በእነዚህ 10 ቀናት የሚገኘውን ኸይር ስራ በአጠቃላይ አላህ ይወፍቀን፣ አላህ ይወፍቀን። በእነዚህ 10 ቀናት የተሰሩትን መልካም ስራዎችን አላህ ይወፍቀን። ከጀሃነም እሳት አላህ ይጠብቀን፣ ከጀሃነም እሳት አላህ ይጠብቀን። የጀነት ካላቸው አላህ ያድርገን። ቀብራችንን አላህ ብርሃን በብርሃን ካደረገላቸው ባሮች መካከል አላህ ያድርገን። መጨረሻችንን አላህ ያሳምርልን፣ መጨረሻችንን አላህ ያሳምርልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። አላህ ሱብሓነሁ ወተዓላ እዚህ ቤት በዚህ መልኩ እንደሰበሰበን ያ ረብ በዱንያ ላይ አረፋ ላይ ይሰብስበን፣ አረፋ ላይ አላህ ይሰብስበን፣ ሐጅ ላይ አላህ ይሰብስበን፣ ሐጅ ላይ አላህ ይሰብስበን። እንደዚሁም ደግሞ አኺራ ላይ ጀነተል ፊርደውስ አላህ ይሰብስበን። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን ደግሞ የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። አላህ ሱብሓነሁ ወተዓላ አንድነታችንን አላህ ይጠብቅልን። በሙስሊሙ ላይ የመጣውን በላ አላህ ያንሳልን። ተማሪዎቻችንን አላህ ይጠብቅልን። በየዩኒቨርሲቲ በየትምህርት ቤቱ የሚማሩ ተማሪዎቻችን የሚደርስባቸው መከራ እንግልት በጣም እየበዛ መጥቷል። በቃቸው አላህ ይበላቸው፣ የበላይ አላህ ያርጋቸው፣ የበላይ አላህ ያርጋቸው። እነሱ ላይ አዛ የሚያደርጓቸውን አላህ ከዛ ቦታ ላይ አላህ ያንሳቸው። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው፣ የበላይ አላህ ያርጋቸው። ያማረውን መስጂድ አላህ ይለግሳቸው፣ ያማረውን መስጂድ አላህ ይለግሳቸው። ያማረውን የአዛን ድምፅ አላህ ይለግሳቸው። ያ ረብ መስጊዱ ርቋቸዋል፣ አዛኑ ርቋቸዋል፣ መቅበሪያው ርቋቸዋል። ያ አላህ ሰላም ርቋቸዋል፣ ሰላም አላህ ያርጋቸው። ሰላሙ ርቋቸዋል፣ አላህ ሰላም አላህ ያርጋቸው። በእነሱ ላይ በደልን የሚፈጽሙትን ከነሱ አላህ ገለል አላህ ያርጋቸው፣ ገለል አላህ ያርጋቸው። አላህ ሱብሓነሁ ወተዓላ ከማዕከላችን ያላገባውንም ጥሩ ትዳር አላህ ይለግስ፣
ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ በል አላህ ይለግሳቸው። ሐጅ የሄዱ ወንድሞቻችን እህቶቻችን በሰላም ደርሰው በሰላም የሚመለሱ አላህ ያድርጋቸው። በሰላም ደርሰው በሰላም የሚመለሱ አላህ ያድርጋቸው። ሐጅ ስራቸውን አላህ ይቀበላቸው። እኛንም እነዚህ ቀናቶችን የአላህ በአግባቡ የምንጠቀምበት፣ የምናተርፍበት፣ የምንሸለምበት፣ ደረጃችን ከፍ የሚልበት ቀን አላህ ያድርግልን። ከፍ የሚልበት ቀን አላህ ያርግልን። የምንለወጥበት የምንቀየርበት ቀናቶች አላህ ያርግልን። እንደው ከጭንቀት ወደ ደስታ የምንሸጋገርበት ቀናት አላህ ያርግልን። የተቸገረ ከችግሩ የሚገላገልበት ቀን አላህ ያድርገው። ያላገባው የሚያገባበት ቀን አላህ ያድርገው። ያልወለደው የሚወልድበት ቀን አላህ ያድርገው። እንደው መከራዎች በአጠቃላይ ተነስቶ መልካም ነገሮች ወደኛ የሚመጡበት ቀን አላህ ያርግልን። ውዴታችንን የእውነት ውዴታ አላህ ያርግልን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበን ናር። ፊልስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። ተርበዋል አላህ ያብላቸው። ሰላም አጥተዋል ሰላም አላህ ይስጣቸው። በጠላቶቻቸው ድልን አላህ ያጎናጽፋቸው። የበላይነቱን ለነሱ አላህ ያድርገው። በይተል መቅዲስን ከነዚህ ካረመኒ ይሁዶች እጅ አላህ ነፃ አላህ ያውጣው። በወንድሞቻችን እጅ አላህ ያስገባው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበን ናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።